የመላው ደጋፊ ሰብሰብ በሉ ነው ብላችሁ ገባችሁ። እዚህ ሰው ሁላ እንዳለ በዚህ ትራንስፈር ዊንዶ ከላይ ግርጣት እየተባባለ ነው። የእናንተ ግርጣት ግን ለየት ይላል። እናንተ ገርጣችኋል፣ ማንም አላገረጣችሁ። እንደዛ አይደለም አባቴ። እዛው ቤት ውስጥ ነው የተገራጣችሁ። ገባዛ ኤንዞ ፈርናንዴዝ ተዋረደ፣ ተገረጣ። ገባል እኔ እኮ ይዛኔ ተናገር ነበር። ማድሪድ ምናምን ብሎ ሲል ማን ነው እመኑኝ፣ አትሌቲኮ ማድሪድ ነው። ምክንያቱም ለማድሪድማ ማይመጠን ተጫዋች ነው። ገባ አይደል? እናንተ ደግሞ ጉስቶን 75 ሚሊዮን ነው ቫልዩ ማድረገው ካላችሁ ጀለስካን 150 ነው የምትሉት። አንደርሰን እንደዚህ ከተሸጠ ቶናሊ እንደዚህ ከተሸጠ ምናምን ለዚህ ሰውዬ 140 ምናምን። ማድሪድ ደግሞ ማን ነው ለዚህ ልጅ 50 ብር አይከፍሉ። ገባ አይደል? አይችልማ። ገባ የአርጀንቲናው መሰብሰቢያ አትሌቲኮ ማድሪድ ነው የምትሄደው። እሱም ደግሞ በ60 ሚሊዮን ቸልሲ ወደደም ጠላማ ተረዳ በ60 ሚሊዮን አይከፍሉም እነሱ። እና ደግሞ ያው የቦኔስ አይረስ ምናምን ትዝ ይለኛል ማድሪድ ከተማ ውስጥ ምናምን ሲወሰድ እኮ አትሌቲኮ ማድሪድ እዛ ነው። ገባለ ከተማውን ታዋለ ራትን ተባላለ ኩኩሬላ ጋር ምናምን ትደዋወላላችሁ ምናምን። ኩኩሬላ እኮ በጣም ነው የሚችለው። ትላንት ከስፔን ጋር ራሱ አይተዋል አባቴ። ቸልሲ ስለነበረ ነው እንጂ በጣም ነበር የሚችለው ይሄ ልጅ ማለት ገባለ። ቸልሲ ሲጀምር ኦልሬዲ የሚችልን ተጫዋች ያረጋል። ገባረ ስለሚያረጋው አንተ ተደርገህ ነው እንጂ ትችላለህ ለማለት ይከብደኛል። ምክንያቱም አርጀንቲና ላይ ማያለ እንዲነ አትሌቲኮ ማድሪድ ትክክለኛ ቦታ ላንተማ አድከሚውን ሰውዬ ይሄን ሰውዬ ኔክስት ሲዝን ለቸልሲ ከተጫወተ ተዋረዳችሁ። እንደዚህ ንቋችሁ፣ እንደዚህ ሰድባችሁ፣ እንደዚህ አጣጥሏችሁ አሁንም ደሞዝ እየከፈልከው ያንተ ተጫዋች ከሆነ ተዋረዳችሁ። በነፃ ብትለቁት አትከሱ። በነፃማ የክብር ጉዳይ ሪያል ማድሪድ ቸልሲን በጣም ያከብራል፣ በጣም ይፈራል። ከቸልሲ ጀርባ ምንም አይነት ስራ አይሰራም ብያችሁ ነበር። ብዙዎቻችሁ ሳቃችሁ። ነገር ግን የዛሬው ዜና ሁላችሁም ሰምታችኋል ብዬ አስባለሁ። ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ሙከራ አላደረግንም። ኤንዞ የኛ ፕሮጀክት አባል አይደለም። ለቸልሲ በጣም ትልቅ ክብር ነው ያለን። ከቸልሲ ጀርባ ምንም አይነት ስራ አንሰራም ብለዋል። ሪያል ማድሪድ በራሳቸው ገጽ ትልቅነትን የሚያውቀው ትልቅ ክለብ ነው። አሁን እዚህ ጋር ዋናው ነገር ኤንዞ ፈርናንዴዝን ቀጣይ ዓመት ቤንች ላይ አስቀምጠን እናገርጣው ወይስ አርሰናል የሆነሽ ነገር ለማግኘት ተፍ እያለች ነው በሆነሽ ነገር ሸውደናት 120 ምናምን ተቀበለናት ለነሱ እንሽጥላቸው። የኔ ሐሳብ ኤንዞ ኳሊቲ ያለው ተጫዋች ስለሆነ ኤንዞን ቤንች ላይ ምናምን ያስቀመጥን እናስቀምጠውና ኢሶጎን አምጥተን በ60 ምናምን እንሽጥላቸው። በቃ ምንም እኮ ስለማያውቁ ማለት ነው። የአራድዬ ልጆች ይሄ ልጅ በጣም አፍልቶ ነበር። ማድሪድ ሀገርን ተሮታል። እኔ በጠላውም ኤንዞ በቃ እየጠላሁትም ቸልሲ ቢጫወት ደስ ይለኛል። አበቃ መዋሸት አልፈልግም። ሪያሊቲ ምነግራችሁ ማርያምን። ሐሳባችሁን ኮሜንት ላይ መልካም አዳር። ይሄን ቪዲዮ ለሪያድ ታውቁታላችሁ፣ የአርሰናል ደጋፊ ለሱ ታደርሱ ሜንሽን አድርጉት ኮሜንት ላይ ማለት ነው። ምን መሰለ ወንድሜ፣ ይሄ ልጅ ማድሪድ ካልሄድኩኝ ብሎ ያዙ ይልቀቁኝ እያለ ነበር እና ማድሪድ አልፈልገውም አለ። አርቴታ ደግሞ እንደምታውቀው ቶናሊ ተወስዶበታል በቶተንሃም። ስለዚህ ዝም ብለህ እንደ ቀልድ 140 ክፈሉ፣ በቃ 140 ክፈሉና ኤንዞ ፈርናንዴዝን ውሰዱት እስቲ። ምክንያቱም እሱ አሁን ካልሄድኩ እያለ ነው። ፓስቶሪ ትናንትና ብዙ ነገር አውርቷልና ውሰዱት በቃ 140። እኔ ከኔ ይቅር ይሁን ልክሰርኒ እንትናን እመርቅልሃለሁ፣ የምር ባዲያሽን እመርቃለሁ። ቶሲን ሁለቱንም ይዞ ያመጣልሃል። 140 ክፈሉ፣ ሁለቱንም ይዞ በር ድረስ ያመጣልሃል። ረጅም ነው እሱን ደግሞ ስታየው ምን ረጅም ተጫዋች ተወዶ ይለስ ከተመቸ እሱን ውሰደው፣ ይጥቀሙ፣ ውሰዳቸው እንዳል እኔ ልስጥ ኤንዞ ፈርናንዴዝን ሲመስለኝ። ግን ወደ ቁም ነገር ስንገባ ቼልሲ ትናንትና ፓስቶሪ የተናገረው ነገር ሲመስለኝ እኔ ደሙዝ ጭማሪ ነው ይመስለኝ። ምክንያቱም ከዚህ በፊት የሰራኋቸውን ቪዲዮዎች ወደኋላ ግቡና ያዩዋቸው። ኤንዞ ፈርናንዴዝ ቼልሲን እንደማይለቅ መጀመሪያ ነግራችሁ ነበር። አሁንም ፓስቶሪ እየተናገረ ያለው ነገር ጫና አድርጎ ደሙዝ እንዲጨመርለት ነው፣ ሌላ ምንም ነገር አይደለም። ኤንዞ ፈርናንዴዝ አይለቅም ከቼልሲ። ሮሎቨራችንን ነገ ወይ ከነገ ወዲያ እንጀምራለን። የቴሌግራም ቻናላችንን ደግሞ እየገባችሁ ተቀላቀሉ። እዚህ ጋር አስቀምጥላችኋለሁ። የቴሌግራም ቻናላን ተቀላቀሉ። በየቀኑ ነው እየበላን ያሉት። ኢቭን ባትቀላቀሉ እንኳን ግቡና እዩት እስቲ ምን እየተፈጠረ እንደሆነ አይታችሁ መውጣት ትችላል። ከተመቻችሁ እዛው ትቀላቀላላችሁ። ሮሎቨር ልንጀምር ስለሆነ ሁላችሁም እንዳያመልጣችሁ። ማቲያስ ፈርናንዴዝ ሂርዊጎ ሲባል ወደ ቶተንሃም ጎስት መጣና ዩናይትዶች ላይ ሙድ ለመያዝ ሞከረ። ዲዮማንዲ እንትን ሲል ሊቨርፑል ላይ ሙድ ለመያዝ ሞከረ። ይኸው ከአርሰናል ተነጥቆ ሲቲ ያስፈርሙ። አርሰናል እነጡ። አሁን እኛ አንተ ላይ ሙድ እንያዝ። እንደዚህ ነው የትራንስፈር ዊንዶ እብድ ነው። ምንም ልታረገው አትችልም። ገብቷል። ማንም ሙድ እንዳይዝበት ምናምን እንትን ላይ ምናምን አልክ። ይኸው አሁን አንተ ላይ ማን ሙድ ያዝብህ? መጣ ቼልሲን ተናገርክ በትራንስፈር ዊንዶ። ይኸው አንተ ላይ ደረሰ። ምን እናርግሽ? እንግዲህ ግርጣት አሁን በክለብ ደረጃ ሁሉም ቦታ ደርሷል።
በተጫዋች ደረጃ ስንመጣ ደግሞ የመጀመሪያው የገረጣ ተጫዋች ኤንዞ ፈርናንዴዝ ሆኗል ማለት ነው። ሪያል ማድሪድ ስቴትመንት አውጥቶ ኤንዞ ፈርናንዴዝን እንደማያስፈርም አሳወቀ። ትላንት ምን አለ መሰላችሁ ኤጀንቱ ክለብ እየፈለግን ነው ኤንዞ ፈርናንዴዝ አሁን ከቼልሲ የሚለቅ የምረን ነው የምረን እኔ ተጫዋች እንደዚህ ሲገረጣ ይቻላል። አሁን ምን ብለህ ነው የምትቆየው? ኢቭን ይውላችሁ እኔ ማድሪድን አላም ነው ገባ አይደል? የተጫዋቹ ዋጋ እንዲቀነስ ተጫዋቹ ፑሽ እንዲያደርግ ምናምን ፈልጎ ነው ገባ። የሆነ ሰዓት ኤንዞ ፈርናንዴዝ ከቼልሲ ይለቃል 100%። እኔ እርግጠኛው ነኝ። ግን ብትቀር አሁን አንተ እንዴት ሆነ ነው አሁን እዚህ ደጋፊ ለፊት እዚህ ክለብ ውስጥ እንዴት ነው የምትጫወተው? ባይፈልጉ ማለት ነው እኔ አንተ ኤጀንትን አባረው ኤጀንት መባረር አለበት። ኤንዞ ፈርናንዴዝን፣ ትራቪያ ቾሎባን፣ አሌሃንድሮ ጋርናቾና ሊያም ዴላፕን በተመለከተ ከቼልሲ ቤት የተሰሙ ዜናዎች አሉ። እነሱም በዚህ ቪዲዮ ነግራችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም እንድታደርሱልኝ እፈልጋለሁ። ኤንዞ ፈርናንዴዝን ለማስፈረም ከጀርባ እየሰራሁት ያለሁት ምንም አይነት ነገር የለም። ኤንዞ ፈርናንዴዝን የማስፈረም እቅድም የለኝም። ቼልሲ ትልቅ ክለብ ነው። ክለቡን አከብራለሁ። ከጀርባ እንቅስቃሴዎችን እያደረግኩ አይደለሁም። ኤንዞ ፈርናንዴዝን አሁን የማስፈረም እቅድ የለኝም ሲል ሪያል ማድሪዶች መግለጫ ሰጥተዋል። በኔ ዙሪያ እየተወሩ ያሉ ነገሮች ሁሉ ፌክ ኒውሶች ናቸው ሲሉ ሪያል ማድሪዶች ይፋ አድርገዋል። ሌላኛው ትራቪያ ቾሎባን በተመለከተ ነው። ትራቪያ ቾሎባን ኢንተር ሚላኖች ለማስፈረም እየተንቀሳቀሱ እንደሆነ እየተነገረ ይገኛል። ቼልሲ ተጫዋች መሸጥ ይኖርበታል። ከነዛ መካከል ትራቪያ ቾሎባ አንዱ እንደሆነ እየተነገረ ይገኛል። አሌሃንድሮ ጋርናቾን ፈላጊ ቲም አግኝቷል። ሮማ አሌሃንድሮ ጋርናቾን እየጠየቀው እንደሆነ በይፋ እየተነገረ ይገኛል። ሊያም ዴላፕን ኒውካስሎች ለማስፈረም ጥያቄ አቅርበዋል። የኤንዞ ፈርናንዴዝ እና የቾሎባ ጉዳይ ላይ ሀሳባችሁን ስጡ። ኮፒ ሊንክ ሪፖስት አድርጉ። ፎሎ ያላደረጋችሁ የፕላስ ቤቷን ተጫኑ። ይመቻችሁ።